ናቸው። ተግሷያና የካፒታል ፕሮፐርቲስ መስራችና ባለቤት። በመጀመሪያ ስለ ላይፍ ታይም ፕሮፐርቲስ ስም ስያሜና አመሰራረት ትንሽ ገለጻ አደርጋለሁ። ላይፍ ታይም ፕሮፐርቲስ ስያሜው በቀጥታ ትርጉሙ የህይወት ዘመን ማለት ሲሆን አንድ ሰው በህይወት ዘመኑ ሊኖርበት የሚችለው ቤት ሲመርጥ ሶስት መሰረታዊ ነገሮችን ማሰብ አለበት። የመጀመሪያው ነገር የት እገዛለሁ፣ የት ቦታ ነው የምገዛው ብሎ ሎኬሽን ማየት። ሁለተኛ ነገር ደግሞ ግንባታው በምን አይነት ደረጃ ይከናወናል ብሎ የግንባታውን ጥራት አውቅ። ሶስተኛ ነገር ደግሞ የምገዛው ቤት ምን ነገር አሟልቷል፣ ምን አለው ውስጡ ብሎ በእነዚህ ሶስት ነገሮች እርግጠኛ መሆን አለበት። ከዚህ በመቀጠል በኢትዮጵያ ኮንቴክስት አሁን ባለው አፓርትመንት ግብይት ላይ ደግሞ የሚገነባው ሰው ማን ነው? ምን አይነት ግንባታ ነው የሚያከናውነው? ከዚህ በፊት ያለው የስራ ልምድ ምንድን ነው ድርጅት ብሎ በዚህም ነገር ድጋሚ ተጨማሪ ማጣራት ማድረግ አለበት ማለት ነው። ስለዚህ ላይፍ ታይም ፕሮፐርቲስ ይህን በማሰብ አንድ ሰው በህይወት ዘመኑ ንብረቴ፣ ኢንቨስትመንቴ እንዲሁም ለመወደው ወይም ለልጄ ወይም ለቤተሰብ የማዋሰው ንብረቴ ብሎ ሲገዛ ይህ ትልቅ አደራና ኃላፊነት ነው። እኛ ደግሞ ያን ተሸክመን ያን አደራ ተቀብለን ሰዎች በጊዜ በወቅቱ በጥራት በተነጋገርነው መሰረት ማስረከብ የእኛ ስራ እንደሚሻ ነው። ላይፍ ታይም ፕሮፐርቲስ የተወደደው ከሌሎች በጣም በብዙ ልምድና ኤክስፔሪንስ ካለፉ ስራዎች ነው እና ላይፍ ታይም ፕሮፐርቲስ በድንገት ዛሬ ወይም ትናንት የመጣ ድርጅት አይደለም። ብዙ የስራ ልምድ አለን፣ ብዙ ሰርተን አሳይተናል። ከዚህ በፊት ከሰራናቸው ነገሮች ውስጥ አንዱ ለምሳሌ ኤክስፖርት ስራ፣ ፋብሪካ እንዲሁም ሪል ስቴት ነው። አሁን ለምሳሌ ከዚህ በፊት በ4 ኪሎ ፍሬንድሺፕ ፓርክ አካባቢ ላይ ቆንጆ የሆነ ቅንጡ አፓርትመንት በፍጥነት በጥራት ሰርተን አስረክበን ብዙዎች እዚህ ያላችሁ ወዳጆች፣ ዘመዶች ምስክሮች ናቸው። የገዙን የተረከቡንም በጣም ሳትስፋይድ ናቸው። አሁን ደግሞ በቦሌ ራማዳ ሆቴል ከፍ ብሎ በጥሩ ሎኬሽን ፕራይም ሎኬሽን በሚባል ቦታ ላይ G+1 5 ፍሎር ፓርኪንግ ያለው በጣም ትልቅ አፓርትመንት በአጭር ጊዜ ሰርተን ትልቅ ደረጃ ደርሰናል። የሚያዩት ሰዎችም በጣም ደስተኞች ናቸው። የተወሰኑ ቤቶች በማስታወቂያ ዋጋ ሽያጭ ጀምረዋል። ስለዚህ እኛ ዛሬ ከዚህም የበለጠ ድርጅታችንን ከፍ ለማድረግ ምን እናድርግ፣ ምን የተሻለ ነገር እናድርግ ብለን እንደ ቦርድ ተመካክረን የወሰንነው ነገር ለድርጅታችን ብራንድ አምባሳደር ያስፈልገናል ብለን አሰብን። ለዚህ ደግሞ ከተለያየ ሙያና ስራ ውስጥ ብራንድ አምባሳደር ማን ቢሆን ጥሩ ነው ብለን ስናስብ በአጭር ጊዜ በስራዋ ተወዳጅ ታማኝ ሆነች አርቲስት ናርዶስ አዳነን አጭተን በብራንድ አምባሳደርነት ዛሬ ጠቀም ባለ ክፍያ ስምምነት እናደርጋለን። ይህን ስንወስን ናርዶስ አዳነን የሄደችበት የእኛን መልካም ገጽታ ታስተዋውቅልናለች፣ የእኛን ድርጅት የበለጠ ካለንበት ከፍታ እንድናድግ አደርጋለች ብለን በማመን ነው። ይሄንም ኃላፊነት ወደ ፈቃ ስለተቀበለችን በጣም እናመሰግናለን። እናመሰግናለን አቶ ደረሰ። በመቀጠል ደግሞ አቶ ያረዘው እያለ ሌሎች ስራ አስኪያጅ
ላይፍታይም ፕሮፐርቲ ዋና ስራ አስኪያጅ ነኝ። ላይፍታይም ፕሮፐርቲ ያው ከላይ የድርጅቱ ባለቤት ማናጀር ሰዎች ሰውያ ዘርዘር ባለ አመሰራረትና የቀጣይ ራዕይ ጨምሮ በደንብ ዘርዝሮ ገልጾታል። ስለዚህ ምናልባት ተጨማሪ ነገር ብሰጠው ላይፍታይም ፕሮፐርቲ ያው አሁን ገበያው የሆነ ሪል ስቴት ገበያ አንጻር ለየት በሚያደርግ ፖይንቶች ላይ ብቻ አንድ ነገር ፈልጋለሁ። ስለዚህ ከነዛ ነገሮች መካከል በመጀመሪያ ታማኝነት የሚባል ነገር አለ። ታማኝነት ማለት ምንድን ነው? ከዚህ በፊት በነበረው አፈጻጸም አንድ ድርጅት ቃል ከገባው ወይም ከተረከበው ነገር አንጻር ፈጽሟል የሚለውን ነገር ማየት ያስፈልጋልና 4 ኪሎ በነበረው የኮንስትራክሽን ጊዜ ለደንበኞቹ በአጭር ጊዜ ዘመን ገንብቶ ለማስረከብ የበቃ መሆኑን ማረጋገጥ እፈልጋለሁ። በተጨማሪ አሁን በተጀመረው ቦሌ ራማዳ ሆቴል አካባቢ እየተሰራ ባለው ቅንጡ አፓርትመንት ላይ በፍጥነት በጥራት እየተሰራ የግንባታ ሂደቱን የጊዜ ስኬጁሉን ጠብቆ እየተሰራ መሆኑንና ለደንበኞቹ በተባለው ጊዜ በንግድ ለማድረስ ቃል እንደ ስራ አስኪያጅነት ቃል እገባለሁ ለማለት ነው። አመሰግናለሁ። መልካም እናመሰግናለን። ያንዘው በመቀጠል ደግሞ ወይዘሮ ሜላት አስፋው የድርጅቱ ማርኬቲንግ ማኔጀር አባል በመጀመሪያ ራስን ለማስታወቅ ጀምራለሁ። ስሜ ሜላት አስፋው ይባላል። ለላይፍታይም ፕሮፐርቲስ ሴልስ ኤንድ ማርኬቲንግ ማናጀር ነኝ። ማርኬቲንግ ከመሆኔም ዋናውና አስፈላጊ የሆኑትን አጠር አድርጌ እገልጽላችኋለሁ። አንደኛውና የመጀመሪያው ሎኬሽን ነው። ሎኬሽናችን በኢትዮጵያ አየር መንገድ ከቦሌ መድኃኔዓለም ለሁሉም አማካኝ የሆነበት በመሀል ቦሌ ላይ ከራማዳ ከፍ ብሎ ይገኛል። ሁለተኛው ከዚህ ቀደም ያው እንደገለጹት 4 ኪሎ ላይ ወዳጅነት ፓርክ አካባቢ ራሱን የጠበቀ አፓርትመንት ሰርተን አስረክበናል። ሶስተኛው ደግሞ ላይፍታይም ፕሮፐርቲስ ቦሌ ላይ እየገነባን ያለው አሚኒቲ ያሟላ ነው። ለምሳሌ 5 ፍሎር ፓርኪንግ መሆኑ፣ ካርሊፍት እንዳለው ጂም፣ ስፓ የተለያዩ ነገሮችን ያሟላ መሆኑ የሆኑና የተለያዩ አገልግሎቶችንም በዛ ተጨማሪ ይሰጣል። አራተኛውና የመጨረሻው ከሌሎች ተፎካካሪዎች ወይም አልሚዎች የሚለየን ጥራትና ታማኝነት ነው። እንዲሁም ለሰዎች የገባነውን ቃል በተግባር እንደምናስረክብ ልገልጽላችሁ እወዳለሁ። አመሰግናለሁ። እናመሰግናለን ሜላት። እንግዲህ ላይፍታይም ፕሮፐርቲስ ከ110 ሺህ ካሬ ሜትር ጀምሮ የተለያዩ ቤቶችን እዚህ ቦሌ በሚገኘው አፓርታማ ላይ ለሽያጭ አቅርቧል። እንግዲህ አሁን ላይ ከተማ ላይ ካሉት የተለያዩ ቤቶች ለየት የሚያደርገው ነገር ለክፍያ ቤቶቻችን መኖሩና ውስን ቤቶች ብቻ ለሽያጭ መቅረባቸው፣ ሲቀጥል ደግሞ 5 ፎቅ 21 ፎቅ ያለው አፓርታማ ላይ 5 ፎቅ የፓርኪንግ አገልግሎት ማግኘት ከባድ ነው። የትኛው ፎቅ ያልተለመደ እሱ ብቻ አይደለም። 5 ፎቅ ላይ የመኪና ሊፍት የተገጠመለት አፓርታማ መሆኑ ለየት ያደርገዋል። እንዲሁም ደግሞ ከአዲስ አበባ ኤርፖርት እንዲሁም ከመሀል የመኖሪያ መንደሮችን ቅርብ መሆኑና 10% ቅድመ ክፍያ ጀምሮ ክፍያ የሚያደርጉ ለየት የሚያደርገው ነገር አለ። ስለዚህ በቀጣይ ደግሞ ከአርቲስት ናርዶስ አዳነ ጋር የአምባሳደርነት ስልት ጥሪያችንን
እናመሰግናለን። ብዙ ነገሮች ተብለዋል። ስለ ጥናቱ፣ ስለ ሎኬሽኑ፣ ስለ ብዙ ነገሮቹ ረጅም ጊዜ የቆዩበት ባልደረቦችም እንዲሁም ከባለቤቶቹ ብዙ ነገር ሰምታችኋል። የኔ ማስታወቂያ የሚጀምረው ከዚህ በኋላ ነው። ግን አንድ ነገር ማንሳት እፈልጋለሁ። ምናልባት የሪል ስቴት ጉዳይ ሲነሳ አሁን በተለይ በቅርብ ባለኝ ኢንፎርሜሽን ታማኝ መሆን ላይ በጣም አስቸጋሪ የሆኑ ጉዳዮች እየተፈጠሩ እንዳለ እሰማለሁ እና የተለያዩ ሰዎች የሪል ስቴት ማስታወቂያዎች ከወንድሞች ሲባል እኛም ደፍረን መግባት ይከብዳል። ለምንድን ነው የእኛም ስም ነው አብሮ የሚነሳውና አንዳንድ ጊዜ እንዲህ አይነት ስራዎችን ከመስራት ውጭ ማለትን እመርጣለሁና እንግዲህ የላይፍ ታይም ፕሮፐርቲስ ባለቤቶችን ከዚህ በፊት አብሬያቸው ስራ ሰርቻለሁ። ይሄ ጥያቄ ሲመጣልኝ ምንም አልነገራገርኩም። ያው እንደተባለው ዳጎስ ያለ ገንዘብ በሌላው ጉዳይ ላይ ነው ወሬው የነበረው እንጂ የእምነት ጉዳይ አላሳሰበኝም ነበር እውነት ለመናገር። ከዚህ በኋላም ጥሩ የስራ ዘመን እንደሚሆንልን ተስፋ አደርጋለሁ። እንግዲህ የጀመሩትን ነገር የሚያስፈጽማቸው ፈጣሪ ይርዳቸው፣ ባሉበት ሆነው እንዲገኙ የበኩሌን ጥረት ለማድረግ እሞክራለሁ። ብራንድ አምባሳደር ሆኜ ስለመረጡኝም እጅግ በጣም አመሰግናለሁኝ። እንደው አንዳንድ ጊዜ አይገባኝም የሚል አይነት ንግግሮች ነው ከባለቤቶቹ የደረሰኝ። ለትትና ጥሩ ጊዜ ያሳለፍነው ከዚህ በፊት በነበረው የስራ ዘመንና አሁን ላይ ምንም አይነት ነገር ከማያውቅ ሰው ጋር ስራ መስራት በጣም ደስ የሚል ነገር ነው እና ለዛ እኔም ይሄ ጥያቄ ሲቀርብልኝ የእውነት በደስታ ነው እሺ ያልኩት። ዳጎስ ያለው በኋላ ነው። በቀናዋና በሰሮቿ ብዙዎች አለባታ አርቲስት እናመሰግናለን። የላይፍ ታይም ፕሮፐርቲስ ባለቤትና መስራች ደግሞ አጠቃላይ ነገር አለ ስምምነቱ ጋር የተያያዘ ነገር አለ። እሳቸው ደግሞ እሺ በመጨረሻ ማለት የምንፈልገው በላይፍ ታይም ፕሮፐርቲስ በተቻለን አቅም እስከዛሬ ከሰራነው በላይ ለመስራት ሰዎች እኛም ባመኑና ባስቀመጡ ልክ ለመገኘት እንዲሁም ደግሞ ስራው ብዙ ጊዜ እኛ ሀገር ላይ 1 ዓመት 2 ዓመት 10 እና 15 ዓመት ተሰርቶ የሚቋረጡ ስራዎች አሉ። እኛ ግን ሌሎች ቦታዎች ስንሄድ እንደምንቀናባቸው አይነት ድርጅቶች ይሄ ድርጅት ሰከንድ ጀኔሬሽን ነው ሰርድ ጀኔሬሽን ነው እንደሚባሉ በደንብ ከትውልድ ትውልድ እየተቀባበለ የሚሰራው ላይፍ ታይም ፕሮፐርቲ የሚባል ትልቅ ድርጅት የመስረት ዓላማ ነው ያለን። ብዙ ሰው በዚህ መንገድ ብዙ ስለተባለ እኛ የምንለው ነገር ከስራ በኋላ ሊሆን ስለሚሻል እንጂ ብዙ ማለት ይቻል ነበር። በተረፈ ብራንድ አምባሳደራችን ያው ኦልሬዲ ከዚህ በኋላ ብራንድ አምባሳደር እያለ የምንጠራት ያለችው ነገር እሷም ያየችውን ከዚህ በፊት በሰራነው ስራ ያገኘችውን ኤክስፒሪየንስ ነው ያለችው። ስለ እሱም በጣም እናመሰግናለን። ይህን ዝግጅት ኮንሰርን አድርጓችሁ እዚህ የመጣችሁ ጋዜጠኞች፣ ጓደኞች፣ ወዳጅ ዘመዶችን በጣም ነው የምናመሰግነው። ይህ ዝግጅት ሞር የተሳካ እንዲሆን ደግሞ አንጀሎ ፒክቸርስ በጣም ረድቶናል። ስካይላይት ሆቴል፣ ስፋታ ዲኮር እንዲሁም ሌሎች ስማችሁን ማጠቅስ የልብ ወዳጆቻችን በጣም እናመሰግናችኋለን። ከዚህ የበለጠ ስኬታማ የስራ ጊዜ ይኖረናል። እጅግ እናመሰግናለን። ስለመጣችሁ ደስ ብሎናል። ብዙ ጊዜ የአምባሳደር ጥያቄዎች ሲመጡ የገንዘብ ጉዳይ አላውቅም የሚዲያ
ባለሙያዎች በጣም ማወቅ ይችላል ነገር ነው። ቺ ጉዳይ በግል እናውራት። አንዳንዴ እኛም እኮ እንደራለን፣ ቤተሰብ ብዙ ነገር ይጠብቃል። ፕላን አድርገን መሄድ ያለብን ጉዳዮች ፕላን ለማድረግ ነው እንጂ እውነት ለመናገር ከእናንተ መሸሸግ ያን ያህል አስፈላጊ ሆኖ ላይሆን ይችላል። ጥሩ ነው በሚለው ብቻ እንያዝ። ሌላው ምንድነው ቅድም ጥሩ ፖይንት ነው ያነሳችሁና አሁን በጣም ብዙ ሰዎች ገንቢ ይሆናሉ። ከዛ በኋላ ደግሞ ብዙ ሰዎች ማስታወቂያ ከሰሩ በኋላ ገንብተው ወይ እየሸጡ መስራት የሚለውን ስትራቴጂ እየተከተሉ ያሉ ይመስለኛል። ስለዚህ ትንሽ እኛ ልናገናዝበው ወይም ልናመዛዝነው የምንችልባቸውን ፖይንቶች አንስተን ነው ልናይ የምንችለው። ከዚህ በፊት ምን ሰርተዋል? ለመጨረስ የሚያስችል አቅም አላቸው ወይ? ምን ስራ ላይ ናቸው? ቅድም እንደተጠቀሰው በተለያዩ ፋብሪካዎችን ኤክስፖርት ላይ በመሳተፍም የተለያዩ ስራዎች የሚሰሩ ሰዎች እንደምን የሚወጡታል ብዬ አምናለሁ። ከዛ ውጪ ከህብረተሰቡ ጋር ለመቆም ዝግጁ ነሽ ወይ? እንግዲህ ዋናው መርጠን መግባት ያለብን ምክንያት ማለት በእኛ ምክንያት ህብረተሰቡን እንዳንጎዳ ስለምንፈራ በተቻለን አቅም ለመምረጥ እንሞክራለን። ከዚህ በፊትም እንግዲህ እንደዚህ አይነት ጉዳዮች ችግር ውስጥ የገባሁበት ጉዳይ ገጥሞኛል። ምናልባት ሁሉንም ስራዎች አለመቀበል እንደው ምናውቃቸው እንደዚህ ምንተማመንባቸው ሰዎች ጋር ሄዶ መስራቱ ሳይሆን አይቀርም ብዬ አምናለሁ። ለእንደዚህ አይነት ችግሮች እንዳንዳረግ የሚያደርገንና በተቻለን እየመረጥን ለመስራት ነው የምንሞክረው፣ ህብረተሰቡን ለመጠበቅ ህብረተሰቡን ለማክበር